አሁን ሰዎች እኔ በገንዘብ ህይወቴ መቀየር ፈልጋለሁ ይላሉ። እንደኔ አይነት ወጣቶች ጥያቄያችን እሱ ነው አይደለ? በቃ ሁሉንም ችግራችን የሚፈታው ገንዘብ ነው። ምን ሰራው ለገንዘብ ነው። ተምረን የሆነ ቦታ ቤተሰብ እንረዳለን ማለት ገንዘብ ካገኘን ነው አይደል? ትልቁ ጥያቄያችን የገንዘብ ጥያቄ ነው አይደል? የገንዘብ ጥያቄ ልመልስ የምችለው እንዴት ነው ይባላል መሰለሽ? ትናንሽ ነገሮች ሁሌም ትናንሽ ናቸው፣ ግን የትልቁን ቦታ ይዛሉ ይባላል። ላይክ ትልቁን መርከብ የሚያሰምጠው ማዕበል አይደለም። ብዙ ጊዜ ከስር ቀዳዳ ከገባ ያው የብዙዎቻችን ክፍተት እንዳንለወጥ እንቅፋት የሚያደርገን ለራሳችን ያለን መጥፎ አመለካከት ነው። ስለ ትላንት ማሰብ፣ ነገን አስቦ ተስፋ መቁረጥ። ሰዎች ለዚህኛው ጥያቄ መልስ ካገኙ አብዛኛውን የህይወት ቁልፋቸውን ይፈቱታል። ስቲቨን ስፒልበርግ የሚባል ትልቅ ዳይሬክተር አለ። ሜቢ ታውቂዋለሽ። በጣም ብዙ ምርጥ የሚባሉ ፊልሞችን የሰራ ሰው። የሃሪሰን ፎርድን አሁን በቅርብ የወጣውን ራሱ ሲሪየሶቹን እሱ ነው ዳይሬክት ያደረገው። ኢንዲያና ጆንስ የሚለው በጣም ብዙ ፊልሞች አሉ። ቢሊዮነር ነው በፊልም ዳይሬክቲንግ እና ይህ ሰውዬ ግን የፊልም ስቱዲዮ ገብቶ ተምሮ አይደለም፣ አሁን ዩኒቨርሲቲ ገብቶ የሆነ እንትን ተምሮ አይደለም። እንዴት ነው የተቀየረው ካልሽኝ ግን ዩኒቨርሳል ስቱዲዮ ከ1950 ጀምሮ የሰራቸውን ፊልሞች ቁጭ ብሎ አይቷቸዋል። ስንት ሺህ ፊልሞች ያመርታሉ የአሜሪካ እንትኖች። ዩኒቨርሳል ስቱዲዮ ትልቅ ስቱዲዮ እና በጣም ብዙ ፊልሞች አይቷል። እና እየተደበቀ እየገባ እንዴት ፊልም እንደሚሰራ የፊልም ጥበብን ያይ ነበረ። ውሎ ሁሉ ከነሱ ጋር ነበር። ተባሽ እድሉን ሰጡት። አንድ ቀን እድሉን ሲሰጡት ማን እንደሆነ አሳያቸው። አልተማረም። ከተማሩት በላይ አሳያቸው ማንነት። ለምን የሚያየው የሚሰማው ሁሉ ፊልም ነው፣ የሚተነፍሰው ፊልም ነው ሰውዬው። ስለዚህ ፊልም ትልቁ ሰውና ገባሽ? አሁን ማንም ሰው በፊልም ዳይሬክቲንግ አክተር ትልቅ ሰክሰስፉል ሊሆን በፊልም ዳይሬክቲንግ እንደ ቢሊዮነር ይሆናል ምናምን ልትይ ትችላለሽ። እሱ ግን ሆነ። ኢምፖሲብል የሆኑ ነገሮች የሚሳኩት አንቺ ፖሲብል የሆነውን ማድረግ ከጀመርሽ። ሰዎች ለዚህኛው ጥያቄ መልስ ካገኙ አብዛኛውን የህይወት ቁልፋቸውን ይፈቱታል። ለምን መሰለሽ? አንድ አባባል አለ፣ ፓሬቶ ሩል የሚባል ሐሳብ አለ። ምንድነው? የምታደርጊያቸው 20% ወይ የምትሰራቸው 20% ስራዎች ናቸው 80% ገቢ የሚያመጡልሽ። ከመል በዚህ ፎከስ አድርገሽ ልታዩ ትችላለሽ ህይወትሽ ላይ። 80% ደግሞ ልፋትሽ 20% ገቢ ነው የሚያመጣ። ብዙ ለፍተሻል፣ ኢን ሪቨርስ ናቸው። 80% ለፍተሽ ምን ብለሽ ምናምን 20% ገቢ ነው የምታመጪው። 20%ቱ ልፋትሽ ግን ካወቅሻቸው ሜን የሚባሉት ልፋቶችሽ ግን 80% ገቢውን ያመጣል። ምን ማለት ነው? ፕራዮሪቲ ሮል ነው ማለት ነው። ምን ማለት ነው? አንቺ ቅድሚያ የምትሰጫቸው ነገሮች ካወቅሽ፣ ዋናው አስኳሉን ካወቅሽ ፈጣኑን ሪዛልት ታገኛለሽ። ከዛ በኋላ ያሉት ብታደርጊያቸው ባታደርጊያቸው ያን ያህል ኢምፓክት የላቸውም ህይወትሽ ላይ። ሜቢ ለምሳሌ ልንገርሽ፣ ለምሳሌ ብዙ ስራ ልትሰሪ ትችላለሽ። ለምሳሌ የምትሰሪበት ቦታ ላይ ለምሳሌ አንዳንድ ሰዎች ሁለት ሶስት ስራ ይሞካክራሉ፣ ግን በእርግጠኝነት አንዱ ስራ ነው የሆነ ትልቅ ገቢ የሚያመጣላቸው። ግን የሆነ እኔ ፋይናንሻል ሪሶርስማ በዛ ማድረግ አለብኝ፣ ያው እንቁላሎችን በአንድ እንትና ታስቀምጥ ስለሚባል ሁለት ሶስት ስራ ይሰራል፣ አንዱ ላይ ፎከስ አያደማም። ገባሽ? ደግሞ ስራ ደግሞ ብለሽ ደግሞ የምትሰራቸው ስራዎች ላይ አሁን ለምሳሌ የአንቺ ፕሮግራም ማቅረብ ነው የአንቺ ስራ ለምሳሌ እንበል። አንቺ ፕሮግራም አቅራቢነትሽ በጣም ተወዳጅ የሚያደርጉት ወሳኝ ኤሌመንቶች 20% ናቸው ሜቢ ካወቅሻቸው ማለት። ግን አንቺ እየለፋሽ ያለሽው ሜቢ 80% ላይ ከሆነ 20% ለውጥ ነው የምታመጪው። ትንሾቹ ምን ይባላል መሰለሽ? ትናንሽ ነገሮች ሁሌም ትናንሽ ናቸው፣ ግን የትልቁን ቦታ ይዛሉ ይባላል። ላይክ ትልቁን መርከብ የሚያሰምጠው ማዕበል አይደለም። ብዙ ጊዜ ከስር ቀዳዳ ከገባ ቀስ እያለ ውሃው እየገባ ወደ ውስጥ መርከብ ላይ ታወቀ። yes that's why እና ምን የምትያቸው ነው? ለምሳሌ ሰዎች በህይወታችን ውስጥ ምንድነው ቅድሚያ መስጠት ያለብን? ራሳችንን መለወጥ ከፈለግን ቅድሚያ ሰጥተን ምናችንን ነው የምንለውጠው? አሁን ሰዎች እኔ በገንዘብ ህይወቴ መቀየር ፈልጋለሁ ይላሉ። እንደኔ አይነት ወጣቶች ጥያቄያችን እሱ ነው አይደለ? በቃ ሁሉንም ችግራችን የሚፈታው ገንዘብ ነው። ምን ሰራው ለገንዘብ ነው። ተምረን የሆነ ቦታ ቤተሰብ እንረዳለን ማለት ገንዘብ ካገኘን ነው አይደል? ትልቁ ጥያቄያችን የገንዘብ ጥያቄ ነው አይደል? የገንዘብ ጥያቄ ልመልስ የምችለው እንዴት ነው? ካንቺ ስኪል፣ ካንቺ ችሎታ፣ ካንቺ ጠንካራ ጎን ጋር የሚገናኝ ልፋት መልፋት አለብሽ። ሜቢ መገንባት ያለብሽ ስኪል ሊኖር ይችላል። that's why የምትማሪው፣ that's why ዩቲዩብ ከፍተሽ የሆነ ቱቶሪያል የምታየው፣ that's why መጽሐፍ የምታነቢው ስኪል ሊኖር ይችላል። ኤክስፒሪየንስ ሊኖር ይችላል። ካንቺ የሚጠበቅ የሆነ ስኪል ስላለሽ ማንም ስራ ሊሰጥሽ አይችልም። ፕሮጀክት ልትሰሪ አትችይም። ኤክስፒሪየንስ ያስፈልግሻል። ሰው የ1 ዓመት ልምድ ካለው ጂኒየስ ሰው ይልቅ የ10 ዓመት ልምድ ያለው ሰው ኖርማል ሚዲዮከር የሆነ ሰው ማሰራት ነው የሚፈልገው። ለምን? ልምድ ያለው ሰው ይበልጣል። ደግሞ ገንዘብ ያለውና ልምድ ያለው ቢገናኝ ገንዘብ ያለው ሰው ይሰጠዋል ገንዘቡን፣ ልምድ ያለው ሰው ልምዱን ያካፍለዋል ነው የሚባለው። ልምድ ገንዘቡን ይዞ ቁጭ ይላል፣ ልምድ ያለው ነው የሚባለው። ልምድ ሊሆን ይችላል ካንቺ የሚጠበቅ። የቤት ስራሽን መስራት አለብሽ ቅድሚያ የምትሰጪውን አውቀሽ። ኤክስፒሪየንስ እና ደግሞ ስኪል ኖሮሽ ደግሞ ሜቢ ሞቲቬሽን ላይ ኖርሽ ይችላል። አውቀዋለሁ እኔ ልምዱ አለኝ ብሎ የተዘናጋ ሰው ደግሞ አለ።
ካፓሲቲ ያለው ወጠር አድርጎ ቢሰራ በደንብ ማግኘት የሚችል ኔትወርክ ከሰው ጋር ኮኔክሽን ያለው እውቀት ያለው ልምድ ያለው ሰው አንድ ሰው ሰንፎ ታገኛለች። አታዝኝ እኔ እንደሱ በሆነ እኮ እንዴት እንደምቀየር የት እንደምደርስ ታያቀኛለህ ታያለሽ። አታገኘኝም እኮ እዚህ ቦታ ላይ ታያለሽ። ያንን ሰው ስታይ አይሽ እንደዚህ አይነት ሰዎች ሶስተኛው ኤሌመንት ያስፈልጋቸዋል። ሶ አንቺ የትኛው የህይወትሽ ክፍል ላይ ነው አድምተሽ የምትሰሪው? እሺ በቅድሚያ እሱን እንሰራለን ማለት ነው። አሁን ባላንስድ ላይፍ ይባላል ብዙ ጊዜ ስፒሪቹዋሉ ከቤተሰብ ጋር ያለውን ከጓደኝነት ያለው ፍቅር ግንኙነቱን ገንዘቡን ምናምን ባላንስ ማድረግ አለብሽ ይባላል ብዙ ጊዜ። ወጣት ስትሆኚ ግን አሁን በኔ እድሜ ያለ ወጣት ግን እነዚህን ባላንስ አድርጌ ልሂድ ካለ በጣም ብዙ ነገሮችን ሉዝ ያደርጋል። ፎከስ የሚባል ነገር ያስፈልግሻል። እሺ በጣም ቅድሚያ የምትሰጠው ምን ላይ ነው አይደለም ማወቅ። አይሽ ለምሳሌ ዲሲፕሊንድ ሆነሽ መስራት አለብሽ ይባላል አይደል? ጥናት ነው የምነግርሽ። አሁን አንድ የሃርቫርድ ፕሮፌሰር እና ካሮል የምትባል ዶክተር ትልቅ የሳይኮሎጂ ፕሮፌሰር ማይንድሴት የሚል መጽሐፍ አላት እንደውም እና ሁለቱ ያጠኑት ጥናት በጣም ሰክሰስፉል የሆኑ ሰዎች ከዜሮ የተነሱ ነው ማለት ከተለያየ ኮንቲኔንት ላይክ ከአፍሪካ ከኤዥያ ከምን አጠኑና እነዚህ ሰዎች ኮመን የሚያደርጋቸው ስኬታቸው ላይ ያደረሳቸው ነገር ህይወታቸው ሊቀይረው ምንድን ነው ብለው አጠኑ። የአብዛኞቹ የሪሰርች ውጤት የሚያሳዩ የአብዛኞቹ የስኬት ሚስጥራቸው ሰልፍ ዲሲፕሊን ላይክ ለራሳቸው ለሚፈልጉት ነገር የሚከፍሉት ዋጋ ራስን መግዛት ብንለው ይቀላል። ለራሳቸው በቃ ደስ ቢላቸው ባይላቸውም ይሰራሉ። ቢደብራቸው ምን ቢላቸው ለስኪላቸው ለለውጣቸው ሲሉ ይማራሉ፣ ይለፋሉ። ሰልፍ ዲሲፕሊንድ ናቸው 90% ማለት። እሱ ደግሞ የሁሉንም ሰው ቀልብ ይገዛል። ለምን ሁላችንም አቋራጭ እንፈልጋለን። አሁን የትኛው ሰው ነው ማራቶን ቁጭ ብሎ የሚያየው? እስኪ ንገሪ። ኦሎምፒክ ውድድር ላይ እንደው ጥሩዬ ብትሮጥ መሲ ብትሮጥ ማን ቢሮጥ ማራቶን ቁጭ ብሎ የሚያያል? ዙር እያለ እንዴት ነው ስንት ሰዓት ደረሰ የቱ ጋር ደረሰ? ግን 100 ሜትር ሁሉ ያየዋል። ለምን ፉት ስለሚሏት ቁጭ ብለሽ ታያለሽ። ሁልጊዜ በህይወትም አቋራጭ ነገር ነው የምንፈልገው። በልፋት የሚመጣ በረጅም ጊዜ ፕሮሰስ የሚመጣ ነገር አንፈልግም። በተለይ የውጭዎቹ ትክክለኛ ባልሆነ መንገድ ሰዎችን የሚያነቃቋሉ። ስላሰብክ እንትን ስላደረግክ ታገኘዋለህ ምናምን የሚሉ አሉ። ለምሳሌ መሀል ላይ ያለውን ነገር የማይነግሩ ሰዎች አሉ። ለምሳሌ ሀቢት እንዴት ሰዎች እንዴት በየቀኑ የሚያደርጉት ልምዳቸው ታቸውን እንደሚቀይር ምን እንደሚያስፈልጋቸው ባይዘው ሀውን አይነግሯቸውም ብዙ ጊዜ እንደምትሺ ይነግሩሻል። ከዚህ በፊት ሁሉ ጊዜ የማወራው ነገር አለ። ሶስት ነገሮች ኢምፖርታንት ናቸው ሰው ራሱን ሊቀይር ሲነሳ። ማይንድሴቱ በጣም ወሳኝ ነው። አስተሳሰቡ አይምሮሽ ውስጥ የሚያነሳ ነው ማለት ነው። yes አይምሮሽ ውስጥ ካልጨረስ ሪያሊቲው ላይ አታገኘውም። ምንም ነገር እውነት የሚሆነው በመጀመሪያ በአይምሮ ከታሰበ ነው። ዝም ብለሽ መንገድ ላይ ሄደሽ የሆነ ነገር አታገኝም በህይወት። ከዛ ግን ቀጥሎ ሞቲቬሽን ያስፈልግሻል። ሞቲቬሽን ማለት የሚያነቃ ምክንያት፣ አላማ፣ ህልም ምናምን የሆነ ጎል ያስፈልግሻል። ሶስተኛ ግን እንዴት ወደዛ እንደምትደርሺ ግን ማወቅ አለብሽ። አይሽ እንዴት ዲሲፕሊን እንደምትገነቢ እንዴት አድርገሽ ፕራዮሪቲሽ እንደምታወጪ ቅድሚያ መስጠት ያለብሽን ማወቅ እንዳለብሽ ፎከስ ማድረግ እንዳለብሽ በየቀኑ መስራት እንዳለብሽ ሰልፍ ዲሲፕሊን እንደሚያስፈልግሽ የሚነግርሽ ያስፈልግሻል። አሁን ማነቃቃት የሚባለው ኮንሰፕት ቃሉ ራሱ ደስ አይልም። ገባሽ? ከብዙ ቶቶች ጋር ይገናኛል። ባይዛዌ ውጭ ሀገር ለምሳሌ አሁን መስራት ነው እንጂ የሚቀይሩ ማውራት ምን ያደርጋል ምናምን ይባላል ኖርማሊ። ግን ወደ ስራ ከመግባትሽ እኮ በፊት መጀመሪያ ታስቢያለሽ አይደለም? ያሰብሽውን እኮ ትናገሪያለሽ። ከዛ እኮ ወደ አክሽን የምትገቢው። እያንዳንዱ ነገር ያለው ቃላቶች ላይ ሊሆን ይችላል። የሰውን ህይወት የሚቀይሩት ወርዶች ናቸው አይደል? ኢነርጂ እኮ ነው። በቃላቶች ውስጥ እኮ የሚያልፈው ኢነርጂ። ቁርአንና መጽሐፍ ቅዱስ ቅዱስ ቁርአንና መጽሐፍ ቅዱስ የብዙ ጥበቦች መነሻ ናቸው። ሊደርሺፕ፣ ሜዲሲን፣ ኢንጂነሪንግ ብዙ ነገር ከመጽሐፍ ቅዱስ ይወጣል አይደለ? ሞቲቬሽን ከብዙ ነገር ይዋሳል። ከሳይኮሎጂ ይዋሳል፣ ሐሳቦች ከአርት ይዋሳል፣ ከብዙ ነገር ይዋሳል። አንድ የሆነ ሰፍረሽ የምታስቀምጪለት ቦታ የለውም። ዳትስ ዋይ ፊልድ አይደለም። ለምሳሌ ሳይኮሎጂስት ነኝ ብትይ ገብተሽ ተምረሽ ነው እናምንበታለን። ሳይኮቴራፒስት ነኝ ብትይ እንደዛው፣ ሰባኪ ነኝ ብትይ እንደዛው። ግን ሁሉንም ከሁሉም የተቀነጫጨበ ሐሳብ የሚሰጠው ሞቲቬሽናል ስፒከር እኛ ሀገር አውጥ አይደለ? የሌላም ሀገር ነው ብለሽ ባይዛው ሰዎች ምን ውስጥ እንደሚመድቡሽ አያውቁም። አዲስ ነገር ነው። ጥያቄ ያነሳሉ። ለጥያቄያቸው ግን ተገቢ ምላሽ ያስፈልጋቸዋል። አሁንም እንዳልኩሽ ሞቲቬሽናል ስፒከር ኢን ጀነራል ሁሉም ሰው አጥፊ ነው እየተባለ እየተወቀሰ ነው። ገባሽ? ምናልባት እኮ ስንት ሰዎች ተቀየሩ። እኔ ምስክር ነኝ። ለምሳሌ ዩቲዩብ ላይ ገብተሽ ራሴን ከማጥፋት ዳንኩኝ ያለች ሴት አለች። አንድ ነፍስ አድኛለሁ ማለት እኮ ነው። ገባሽ? እኔ እንዲህ ከመሆን ተለወጥኩኝ። ሌሎቹም ሞቲቬሽናል እዚህ ኢንዱስትሪ ላይ ያሉ ሰዎች ህይወታቸው የተቀየረ የእውነት ምስክርነት የሚሰጡ ሰዎች አሉ። ባይዘይ ሁሉም ግን መቀየር አለበት ማለት አይደለም። እንደውም ሪሰርቾች የሚጠቁሙት ከመቶ ሰው 90% በሞቲቬሽናል ስፒች አይቀየርም። 10% ነው የሚቀየረው። ግን ስቲል ያም ዋጋ አለው ነው። ቴንክ ዩ። ደግሞ ያ 10% የሚቀየረው ለምንድን ነው ካልሽ ያንን ጎዶሎ የሚሞላለት ያ ሞቲቬሽናል ስፒች ስለነበረ ነው።
90% ግን ህይወቱን አይቀይርለትም። ለምን? ይሄኔ ጠንክሮ የሚሰራ ሰው አይደለም። አነቃቂ ንግግር ምን ያደርግልታል? ጠንክሮ ለማይሰራ ሰው። ጠንክሮ የሚሰራ ሰው ግን ይደክማል፣ አንዳንዴ ይሰለቻል። የሚያነቃቀው ነገር ሲያገኝ ወደ ሪትሙ ይመለሳል። ሁልጊዜ ግን ሰነፍ ሆነሽ አንቺ የሆነ ሰው አነቃቅቶሽ ብትጀምሪ የሆነ ሳለ ወደ ስንፍናሽ ትመለሻለሽ። ዴይሊ ሃቢት ነው አልተባባልም ህይወትሽን የሚቀይረው? ሞቲቬሽናል ስፒከር ዴይሊ ሃቢትሽ ሊሆን አይችልም። ገባሽ? አክሽኖችሽ ናቸው የሚቀየሩሽ። ግን ሰው ነሽ፣ ትደክሚያለሽ፣ አላማ ታጫለሽ። አንዳንዴ አላማሽን እኮ ትረሻለሽ። በሚገርም ኢነርጂ ስራ ጀምረሽ የሆነ ለውጥ ጀምረሽ እኮ ፖስት ታደርጊያለሽ። በጣም ያኔ ጎዶሎሽን እንዴ እኛ ለምንድን ነው መንፈሳዊ ነገር የምንፈልግ? ሁልጊዜ እኮ ስብከት አንሰማም አይደል? ስናዝን የሆነ ባክ የሚያደርገን ተስፋ የሚሰጠን ነገር እንፈልጋለን። ተስፋ ያኔ የተስፋ ነገር ነው የምናደምጠው። ስንደሰት ደግሞ እናመሰግናለን አይደል? እንደ ወቅቱ ነን አይደል? ሞቲቬሽን እኮ ወቅት ያለው ነገር ነው። ሁልጊዜ የምትሰሚው ሁልጊዜ የሚቀይርሽ የተረጋገጠ ሳይንቲፊክ ነገር አይደለም። በጣም ደስ ይላል። አንድ የመጨረሻ ሀሳብ ነው። ያው የብዙዎቻችን ክፍተት እንዳንለወጥ ጥፋት የሚያደርገን ለራሳችን ያለን መጥፎ አመለካከት ነው። ስለ ትላንት ማሰብ፣ ነገን አስቡ ተስፋ መቁረጥና ሁሉም ነገር ፖሲብል ሊሆን እንደሚችል ሊቀየር እንደሚችል ግን የሚቀየረው በየቀኑ በምናደርገው ድርጊት እንደሆነ ማመን እንዳለብን ደግሜ ማሳሰብ እፈልጋለሁ። በጣም አድርጌ አመሰግናለሁ አክብራችሁ ስለጋበዛችሁ። እግዚአብሔር ያክብር።